አደይና ዴብ በመጨረሻም ተለያይተው ዶክተሩ ደግሞ እጅግ በጣም በሚገርም ሁኔታ ቀለበት አሰረላት። አደይ እጅጉን በጣም ተቃጠለችና ዴብ እስካሁን ድረስ ጊዜንና ሁለመናዬን ስበላብኝ የነበረው ጊዜ ያሳዝነኛል። ከአሁን በኋላ እኔ እናንተ በምንም አይነት ሁኔታ ልንቀጥልና አብረን ልንሆን አንችልም ብላ 4 ነጥብ ደመደመች። ዶክተሩም ደግሞ በደስታ እያበደ አደይ የኔ ቆንጆ ላንቺ ከዚህም በላይ ባደርግልሽ ደስታውን አልችለውም። እጅግ በጣም ብዙ ዋጋና መስዋዕትነት ከፍለሽልኛል። አደይ እባክሽ ቅርበኝና ትዳራችንን መቀጠል አለብን። ማንም እየተነሳ ይሄን ነገር ስለተናገረን እኔና አንቺ መለያየት የለብንም ብሎ ሲላት፣ ጭራሽ ዴቭ እኔ ለክብሬና ለቤተሰቦች ሟች ነኝ። የገጠር ልጅ በመሆኔ አላፍርም። ሲቀጥል ደግሞ እኔ ቤት ሰራተኛ ሁኜ ለቤተሰቦቼ ሰርቼ እህቴን ማስተማሬና እናቴን መርዳቱ ምንም ችግር የለውም። ላንተ ግን ይሄ ከመሰለህ እጅግ በጣም የምታሳፍርና የምትገርም ጉደኛ ሰውዬ ነህ ብላ እውነቱን ስትነግረው ደነገጠና፣ ዶክተሩም እንግዲህ ዶክተር እኔ አንተ የምታፈቅረኝና የምትወደኝ አይመስለኝም ነበር። ለእኔ ፍቅርና ስሜት ካለህ ምንም ችግር የለውም ብላ ቀለበቱንም እጇ ላይ ሲያደርግላት በደስታ ፈገግ ብላ ቀረች። የዴቭ እናትና ዴቭ ደግሞ ከሚባለው በላይ ራሳቸውን ስተው ፍጥጥ ብለው ቀሩ። ለሊ በተደጋጋሚ ዶክተሩ ሲደውል ወደ አደይ ዘንድ አንሽለት ሂጂ፣ በቃ ትረጋጊያለሽ፣ ስራም ካለ ከሱ ጋር ስራ ገብተን መስራት አለብን። አደይ በፍጹም ይሄ ላንቺ አይገባሽም። እድሜ ልክሽን ዋጋና መስዋዕትነት የከፈልሽው እንዲሁም ደግሞ ዴቭ ባል ይሆነኛል ብለሽ አሰብሽው ሰውዬ ያለምንም ምክንያት ተህይወትሽ ከወጣ ምንም ማድረግ አትችይም። ስለዚህ አምነሽ መቀበል አለብሽ። አንዴ እንኳን ስታለቅሽ ማየት አልፈልግም፣ ተረጋጊ እያለች ለሊም አደይን እቅፍ አድርጋ ካለችበት ስሜት ላይ ለማውጣት ለማረጋጋት ሞከረች። አደይ በጣም በሚገርም ሁኔታ ልቧ ተሰበረና ወይኔ ጉዴ ዘንድሮማ እየሆንኩ ያለሁት ነገር በጣም ያማል፣ ልቤን እየሰበረው ነው። ምንድን ነው እየተፈጠረና እየሆነ ያለው ነገር ብላ በጣም ማሰብ ጀመረች። ኪንጎ እንግዲህ ስራ ቦታ ሄድኩ ብሎ ቅምጥልንና ዳይመንድን ተሰናብቶ ተመልሶ ሲመጣ ምን አጋጠመው? ደብድበው እንዲሁም ደግሞ በከባድ ሁኔታ እሱን አደጋ አድርሰውበት መጣ። ቅምጥልና ዳይመንድም ደነገጡና ማን አባቱ ነው እንደዚህ ያደረገህ እያሉ መጨለል ጀመሩ። የፍቅር እናት በገዛ ልጇ ተቃጠለች። ስሚ ፍቅር፣ አደይ እኛ ቤት ሰራተኛ እንደሆነችና አደይ የገጠር ልጅ መሆኗን ለአልሚ አንቺ ነሽ የተናገርሽው? ፍቅር እመኒኝ፣ የአንቺ እጅ ቦታ ላይ ካለበት እድሜ ልኬን ነው ምጠላሽ፣ እድሜ ልኬን ነው የምትጠየፍሽ ብላ አለች። ከዛ ወይኔ ጉዴ እማዬ ይሄን ነገር ከሰማችማ ገደለችኝ። አልሚ ደግሞ በምንም አይነት ሁኔታ ስለ አደይ እኔ የነገርኳትን መናገር የለባትም። አደይና ዴቭ እንኳንም ተለያዩልኝ። አንቺ ቤሪ የምትባለው ሰው ደግሞ ማለያየቱ ለእኔ መጨረሻ ቀላል ነው እያለች ፎከረች። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የሌላ ኤንድ መሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት የምንጠብቀው ልብ አንጠልጣዩ የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ በጣም እናመሰግናለን ማለት ነው። የአደይ መጨረሻ እጅግ በጣም ልብ ይሰብራል፣ ያሳዝናል። አደይም ወደ ገጠር ቤተሰቦቿ ጋር ለመሄድ ወስናለች። እሱ ምንድን ነው አደይ አለ ዴቭ ወደ ለሊ ቤት መጣና የተፈጠረውን ነገር ማውራት አለብን። አደይ የኔና አንቺ ፍቅር እንዲህ በቀላል የሚቋረጥ አይደለም። ብዙ ጊዜ ነግሬሻለሁ። ብዙ ጊዜ ፍቅራችን አብረን ሆነን መቀጠል አለብን።
ምንም ቢሆን የማንንም ወሬ እየሰማሽ ማሚ ይሄንን ነገር ስላለች የኔና አንቺ ነገር እዚህ ጋር ማብቃት የለበትም ብሎ ሲላት ዴቭ ይበቃል፣ ከዚህ በኋላ እንድታቆስለኝና እንድታደማኝ አልፈልግም። የኔን ክብር እጅግ በጣም በሚያሳዝን ሁኔታ ልቧ ከተሰበረና ካለቀሰች በኋላ እባክህ ዴቭ ከአሁን በኋላ ከህይወት ይወጣልኝ፣ እኔ ብቸኛ ነኝ፣ ብቻዬን ሁኜ መኖር ነው የምፈልገው። የእኔ ህይወት ስቃይና ፈተና የበዛበት ነው ዴቭ፣ ካንተ ጋር ለመሆን ብዙ ዋጋና መስዋዕትነት ከፍያለሁ። ዛሬ ላይ ግን ከምታስበውና ከምትለው በላይ እጅጉን በሚያሳዝንና በሚገርም ሁኔታ ህይወቴ በፈተና የታጠረችና ከባድና አደገኛ ነገሮችን እያሳለፍኩ ነው ያለሁት። አሁን ላይ ደግሞ እጅግ በጣም በሚያሳዝንና በሚገርም ሁኔታ እናትህ ይሄን ነገር ካሉ ካንተ ጋር መቀጠል የለብኝም፣ በቃ እኔን ተወኝና የራስን ህይወት መኖር አለብህ ዴቭ፣ ከዚህ በላይ መሰቃየት አልፈልግም ብላ ስትለው በጣም ደነገጠ። አደይም መሬት ላይ ተደፍታ እያለቀሰችና ደምን ባያነባይ ሳለ ለሊ መጣችና ጓደኛዬ ምን ሆነሽ ነው? ከዴቭ ጋር ተነጋገርን ለሊ፣ እሱም በጣም አዝኗል፣ እኔም ልቤ ተሰብሯል። እድሜ ልኬን ከምነግርሽ በላይ በጉጉት ስጠብቀው የነበረው ነገር ሁሉም ገደል ገባ፣ የፈራሁት ነገር ደረሰ አለች። ለሊም ደግሞ ስሚ አደይ፣ አበቃልኝ የሚባል ህይወት የለም። እኔ ኤላ እንደዛ ልቤን ሰባብሮት አሁን ከባቡሬ ጋር ያለኝ ሁኔታ እያየሽ ነው። ስለዚህ ነገ ሌላ ቀን ነው፣ እባክሽ ተረጋጊ ብላለቻት። ከዛ እሽ ብላ አደይንም ካለችበት ስሜት ላይ ለሊ እንደምንም ታረጋጋቻት። በኋላ ባቡሬ መጣና እንዴ ባቡሬ፣ ስልክ መደወሉ ቢቀር እልም ብለህ ትቀራለህ እንዴ? ምን ሆነህ ነው እያለች ስትለው ናፈኩሽ እንዴ? ይህን ያህል አንቺ ቦታና ስሜት ካለኝ በጣም ደስ ይለኛል። ስራ ቦታ ቆይቼ ነበርና በጣም ናፈቅሽኝ። አይንሽን ሊውና ተመልሼ ወደ ስራ መሄድ አለብኝ አላት። እሽ አመሰግናለሁ፣ እኔ በጣም ደህና ነኝ። እንደውም እንኳን መጣህ፣ በጣም ደብሮኝ ነበር። አደይ ስታለቅስና ደም እንባ ስታነባ ቆየች። ለምን ከዴቭ ጋር ያላቸውን ችግር አልፈቱም እንዴ? ብታይ ምን ይፈታሉ? እንደውም እያሰቃያት ነው ያለው። በሚያሳዝንና በሚገርም ሁኔታ አደይ ልቧ ተሰብሯል። ዴቭም ከዛች ከቤሪ ጋር በደንብ ቀጥለውበታል ብላ ስትለው ካሁን በኋላ ግን ምንም አይነት ትዕግስት የለኝም። ይቺ ቤሪ የምትባል ልጅ እጄ ማንቁርቷን አንጠልጥልዬ፣ እንዲሁም ደግሞ ይሄ ዴቭ ተብዬውና እናቴቱን ልክ እስከ ማሰሪያቸው ነው የምናገረው። ለምን ሰው የላትም ብለው ነው እንደሚጫወቱት? ምንም ቢሆን እኮ አደይ ብዙ ዋጋና መስዋዕት ከፍላለች። ታይ፣ በእነሱ ህይወት ውስጥ ላይ ባንገባ ደስ ይለኛል። አደይና ዴቭ ትናንሽ ሰዎች አይደሉም፣ ችግራቸውን መፍታት ይችላሉ። ስለዚህ ተረጋጊ ብሎ አላት። አይ ይሄንማ ማድረግ አልችልም አደይ፣ ለደቂቃ እንኳን ከፍቷትና አዝና ማየትን አልፈልግም ብላ ባቡሬን መልስ ሰጠችው። ሩታ እንግዲህ ከዶክተሩ ጭልጥ ያለ ፍቅርና ፎንቃ ይዟት የምትገባበት ግራ ገብቷት እየተደናበረች ትገኛለች። አሹም ሙድ ያዘባትና እትዬ የሩታ መዋያ ያው ሆስፒታል ለሆስፒታል ነው እንዴ? እኔም ምን ላድርግ? እንደ ለሊ ቀይረው መርፌ እንዳይወጓት የዴቭን እናት አልሚን ስከታተል ነው ያልኩት ብላ የፍቅርን እናት ሸወደቻት። መጨረሻ ላይ ግን የዴቭ ፍቅረኛ መንገድ ላይ ተገናኝተው መጀመሪያ ከዴቭ ጋር እያወራች ነበርና ሩታ በርቀት ሲያት ዴቭም አቅጣጫውን ስቶ እየበረረ ሄደ። ሩታንም ደግሞ ወይ ጉድ፣ ምን አይነት ጉር ነው ደግሞ? ምን ትመስላለች እች ማናት እያለች ስትል፣ ስሚ አንቺ ደግሞ አንቺ ከዴቭ ጋር ምን ታደርጊያለሽ? ያችን አደይን ለማስወገድ ደፋ ቀና ላለሁ፣ አንቺ ደግሞ መልሰሽ መጣሽብኝ አይደል አለቻት። ስሚ ዴቭ ምን እንደሆነ መጀመሪያ ማወቅ አለብሽ። አደይን ደግሞ ምንነቷን ሳታቂ ይህን ያክል መናገር የለብሽም። ምን አይነቷ ጉር ነሽ? አደይ በጣም ነው ዴቭን የምታፈቅረው፣ እሱም እንደዛው። ስለዚህ በህይወት እያሉ መቼም ተለያይተው አንቺን ያፈቅሩሻል፣ ይወዱሻል የሚባል ነገር የለም። ቤሪ የምትባይ ሴት
የራስሽን ህይወት ብትኖር ይሻላል። አይ የምትይ ከሆነ ግን የሚደርስብሽን ፈተናና ችግር ለመወጣት ሞክር ያለቻት። ከዛ ዴቭም ወደ ካፌ ሄደና ቤሪ የምትባለው ልጅ ተከትላ ሄደችና ስማ፣ ለአንዴና ለመጨረሻ ጊዜ ነው የምነግርህ። እኔ እናንተ በፊት ብዙ ነገር አሳልፈናል። አሁንም ቢሆን እኔ ልታየኝም ሆነ ልታወራኝም ልታናግረኝም ፈቃደኛ አይደለም ዴቭ። አውራኝ አናግሬ ብዬ በፍጹም ልለምንህም አልችልም። አይ የምትል ከሆነ ሁሉንም ነገር ለማሚ ነግራታለሁ። እባክሽ ቤሪ እኔ ልለምንሽ፣ ይህን ነገር ለእናቴ ብነግሪያት እድሜ ልኳን አዝና ልቧ ተሰብራ ትሞትብኛለች። ስለዚህ መቼም ቢሆን እሷን ማጣት አልፈልግም። እባክሽ በተቻለሽ አቅም እሷን እንደዚህ እንዳትይብኝ እያለ ለመናት። እሷም አጭሩ መንገድ ይሄ ነው ዴቭ፣ በተደጋጋሚ ለምኛለሁ፣ አሁን ግን ትዕግስት የማልቋል ብላ ወሰነች። ፍቅር እንግዲህ ከሚባለው በላይ ብትጨነቅም መጨረሻ ላይ የቤዛ ወንድም ደወልላትና ሄለንና አበበን አታልሌ ገንዘብ ተቀበልኩ፣ ቤቱን ግን አልሸኩትም ብሎ ሲላት በጣም ደስ አላት። የክፋቷ ክፋት ማለት ነው። አሹም ሩታን ሲላከፋት፣ አሹ አንተ እኮ ጤነኛ አትመስለኝም፣ እንደው ካወራህ ምንም አቁም አይልህም ብላ አለችው። ቅምጥልና ዳይመንድ ደግሞ የተፈጠረው ነገር እጅግ በጣም አሳዝኗቸው ኪንጎን ወደ ሆስፒታል ወስደው ዶክተሩም ደግሞ እጅግ በጣም እንደተጎዳና ሕክምና እንደሚያስፈልገው ሲነግረው ልረዳህ እችላለሁ እያለ ሲለው፣ ቅምጥልም ደግሞ ምን ሆኖ ነው ማን አባቱ ነው እንዲህ ያደረገው እያለች መጠያየቅ ጀመረች ማለት ነው። የዴቭ እናት በመጨረሻ ዴቭን ስም አይኔልሽ፣ እኔ በህይወት እያለሁ ይችን የቤት ሰራተኛ ስታገባ ዝም ብዬ ማይህ አይደለሁም። ስለዚህ ወደድክም ጠላህም ቤሬን አግባና ወደ ሀገራችን እንመለስ፣ እኔም ደስተኛ ልሁን፣ አታሳመመኝ እያለች ማሚዬ የፈለገ ይሆናል እንጂ በህይወት ፍጻሜ እስካለሁ ድረስ ካዴ ውጭ ማንንም የማግባት ፍላጎት የለኝም ብሎ 4 ነጥብ ደመደመባት። እሷም አሁን ላይ ከባድ በሽታና ከባድ ችግር ውስጥ እንደምትገባ ስታየው ዴብም ብዙ ለመናገር ተቸግሮ ውሳኔው ግራ ገብቶታል ማለት ነው። ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት በጉጉት እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።